ሰላምና ሳሚ ተያዙ። የግርማ መኝታ ቤት ውስጥ ዶክመንቱን እየፈለጉ እጅ ከፍንጅ ያዛቸው። ሜሮን እና አቶ ግርማ የመጨረሻ ተጣሉ። ሜሮን ከቤት አባረሻለሁ አላት። የተጣሉበት ምክንያት ደግሞ ሰላምዬ መሆኑ ይገርማል። ሰላም እዛ መኝታ ቤት ውስጥ ስትያዝ ሜሮን ደብድባኝ ልትገለኝ ስታስፈራራኝ አንቃ ልትገለኝ ስትል አምልጫት ገብቼ እዚህ ቤት ውስጥ ራሴን ቆልፌ ነው በማለት ለአቶ ግርማ ተናግራ ሳሚና ራሷን አድናለች ማለት ነው። ሳሚ በዚህ ነገር በጣም ተገርመዋል። አቶ ግርማና ሳሚ በድጋሚ ተጣሉ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ሀሴት ክፍል 22 ይዤላችሁ መጥቻለሁ። ክፍል 22 ላይ ሳሚና ሰላምዬ ተስማምቶ አቶ ግርማ መኝታ ቤት ውስጥ ገብቶ ከሻንጣ ውስጥ ዶክመንቱ ወይም ደግሞ ፋይሎቹን ሰላም ለመፈለግ የገባችው ፋይል አሁን እንግዲህ ሳሚ በሰላምዬ ወገን ነው። ይህ ሁሉ መከራ ማሳለፏ ሁሉ ስቃይ ማሳለፏ እናቷ በሱ ምክንያት አልጋ ቁራኛ ሆኗ መቅረቷ በጣም አሳዝኖት እንግዲህ ሳሚ በሰላምዬ ጎን ወይም ደግሞ ከሰላምዬ ጋር ነው ማለት ነው። እና ወረቀቱን ለመፈለግ መኝታ ቤት ድረስ ገብቶ እየፈተሹ እያለ መኝታ ቤቱን ቆልፎት ነበረ እና አቶ ግርማ መጥቶ መኝታ ቤቱን ቢያንኳኳው የሚከፍትለት የለም ነበር። እና ማን ነው መኝታ ቤቴን የዘጋው? ማን ነው እንዲዘጉት የፈቀደላቸው? በማለት እንትን ሲል ነበርና በኋላ ላይ ሰላምዬ መኝታ ቤት ውስጥ እንዳለ ሆኖ ቁምሳጥን ውስጥ ሳሚን ካስገባችሁ በኋላ አቶ ግርማን ኩሽና አስገብታ በር ቆልፋበት እኔን ሲሰማኝ የነበረው ስሜት እንዲሰማክ እፈልጋለሁ። በአንተ ምክንያት ነው ሁሉ የደረሰብኝ። ሜሮን አንተ አጠገብ እንዳልደርስ ብላ ነው እንደዛ በር ዘግታ ልትገልኝ ስትሞክራ ያደረገችው። ስለዚህ ብላ ነበር በሩ ዘግታበት ሳሚን ከመኝታ ቤቱ ካሰጣችሁ በኋላ ለአቶ ግርማ በሩን የከፈተችለት። በዚህ ምክንያት ሜሮን እና አቶ ግርማ አሁን በጣም ከባድ ጥል ውስጥ ነው። በጥፊ ሲቀጠቅጣት ነበረ። ወይኔ ሜሮን ትላንትማ ብዙ ጊዜ ነው በጥፊ የተመታችው። ሳሚ በጥፊ በደንብ አግብቶላታል። አቶ ግርማ በሁለቱ ጉንጮቿ ነው በጥፊ የቀጠቀጣት ማለት ነው። እና በጣም ነበረ ደስ ያለኝ። ሜሮን እንግዲህ በጣም ተደፍሬያለሁ። ማንም እየመጣ ፊቴ ላይ እጁን ያሳርፋል። ይሄን ነገር ደግሞ ዋጋውን ማስከፈል አለብኝ በማለት አቶ ግርማን አስደብድበዋለች ማለት ነው። ያው እሷ ከማስደብደብና ከማስቀጥቀጥ ውጪ ሌላ ምንም ስራ ስለሌላት ማለት ነው። እና ስራው ይሄ ስለነበረ አቶ ግርማን በደንብ ልክ አስገብተዋለች ማለት ነው። ሳሚም ደግሞ ብትሞት ደስ ይለኝ ነበር፣ ያ መድኃኒት ይገላል ተብሎ ነበር አይደል? አሁን ለምንድን ነው እንደዚህ ቆመ መሄድ የጀመርከው? በማለት ስታወራ ጆሲ ሰምቷት ከጆሲ ጋር ማውን በድጋሚ ተጣልቷል ማለት ነው። አንቺ ማትረቢ አረመኔ፣ ለካ ጭራሽ መድኃኒቱን እንደሚገል እንደመረሽው በይፋ እየተናገርሽ ትገኛለች። በቅርቡ ዋጋሽን እሰጥሻለሁ ብሏታል። ጆሲ እስካሁን ድረስ ምንም ዋጋውን የሰጣት ነገር የለም። እሷ በደንብ እንደውም ሞራል ጊዜው ነዋት ነው። ታውቃላችሁ እንደዚህ እነሱ ክፉ በመሆናቸው ወይም ደግሞ እሷ ላይ በመቀየራቸው የበለጠ ሞራል እንዲሆኑ ነው እንድትሆን ነው ያደረጓት። እና አቶ ግርማ እንደዚህ በማድረጉ ከዚህ በኋላ ሰላም ከቤት እወጣለሁ፣ እኔ በአንተ ምክንያት እዚህ ቤት ውስጥ መኖር አልፈልግም፣ ሜሮን አትኖር ብላኛለች፣ ቤቱን ለቅሽ ውጪ ብላኛለች፣ አለበለዚያ እገልሻለሁ ብላ እያስፈራራችኝ ስለሆነ እኔ ቤቱን ለቅቄ መሄድ አለብኝ ብላለች ማለት ነው። እና በዚህ ምክንያት እንግዲህ አቶ ግርማ ሰላም ከቤት ብትወጣ አንቺንም አንቄ አስከትዬ ተከትለሻት እንድትወጣ ማድረግሽ ብሏታል። ከዚህ በፊት ብዙ ስራዎችን አንድ ላይ ሰርተናል። ለምንድን ነው አንተ በሰራተኛ ተታለ እኔ ላይ እጅን የምታነሳ ወይም ደግሞ ከኔ ጋር እንደዚህ አፍ የምትከፍተው ብለዋለች። እና ብዙ ነገር አድርጓል። ሰላም አብሮ እንድተኛ አብራት እንድታድር ብዙ ነገር ሳረግ ነበር። ዛሬ ግን አንተ እሷ ባሴረች ሰራተኛ በዋሸች ውሸት እኔ ላይ ተቀይራ ለማንኛውም የእጅን እሰጠዋለሁ ብላለች። የእጁን ሰጥተዋለች።